አምስት ናቸው። ክርስቶስን አምስቱም ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ አስከነ ልጆቿ ነው አይደለ የተሰደደችው? የቤቷና ቤቷ የምትሰራዋን ልጅ ሁላ ነው ይዛት ሄደችው። እስቲ ኮንታክት አድርገኝ በፋሲካ ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል። ኢንተርፖል ምን ኤምባሲም እኮ ይዞታል እኮ በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዞታል ጉዳዩ። እንትን አቅም ያስፈልገዋል። ኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ አይነት ነገር ከፍለሽ ለማስፈለግ ምን ለማለት እዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን መቼት አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ሻርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ ማቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤቴ ትመጣለች። በቃ አበሾች ምናምን ቤቷ ሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅ እና ልጆቿ ባሏ ታማ ራሱ 2-3 ተመላልሼ ነበረ። ስለዚህ ከአንቺ ውጭ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለም? መሲ አንቃ የያዘቻት ጊዜ ማለት ነው። ረሳ ነው ጥሯት እኮ ብዬ ነበር ቅድም። መሲን ትምጣ ብዬ ነበር ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ እንትን ነች አማኝ ናት በይ ግን ቤተክርስቲያን ነበረ አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ ሙሉ መጣ ልትሰብከን ስትል አይ እንደዚህ አይነት ነገር ግን እምነቷን ተቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። አዎ ግን ፎቶ ብቻዋን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናን ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም፣ ከጀርባው አሰዋለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ፣ ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለችኝ። ማለት ኢትዮጵያዊ አይደለም አፍሪካዊ ነገር ኢትዮጵያዊ ነው ግን አማርኛ ብዙም አይደለም፣ ግን ደግሞ ኢትዮጵያዊ ነው። እሱ አሁን እሱን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽ። ሞዴል አረግሻለሁ ብላሽ ወደ ላርገኝ ብቻ ነው ያናትን ሰው ትመርጣለች። አሁን ለምን እኔ በቀላሉ ሰው የሚያናቡ አንቺ እኮ ቆቅ እኮ ነሽ እናቴ። አልናለንም መኮኔ እኔ ታሪሽ ድምፅሽ አላማረ እውነት የምታወሪያት መሲም እኮ ነው የምትለው ራሱ ታሪክ ግን ሀቡ ልታሳምንሽ ትችላለች። በምን እንደሆነ ታውቂያለሽ? ቁጭ ብላ ስታወራ ምናልባት ከነ ቤተሰብሽ አሜሪካ ወስድሻለሁ ብትለኝ የኔን አሜሪካ መውሰድ አይችልም። ቪዛ ሊሰጠኝ የምችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር እችልሻለሁ ልትለኝ ምናልባት ኖ የኔ እኮ የልጅና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሰይ ቤታዬ፣ አዎ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ሁላ አርቅሻለሁ እያረቀሰች የምትነግርሽ ነገር ሲያሳምን። የልጅና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ። እንዴት ንቅጥቅጥ ያለች ናት! ግን ንቅጥቅጥ ያለች ናት። ወይኔ ስታምር እኮ ቤታ ብታያት። ቀኝ ንቅጥቅጥ ያለች ናት ወይ እንደ ድብዝዝ ያለች ነገር ናት? ምን አልሽ? ከፋሲካ ውጪ መሲና ማንን ነበር ያልሽው? አሁን ብሪጅስቶን ያልሽው? አለች። አሁን ልጥራት? ቆይ ሼር ላድርግላት። ጥሪያት መሲ ጥሪያት። ካልሆነ ቀጥታ እደውልላታለሁ። ሼር አድርግላት። አሁን ቅጥቅጥ ያለች ቀይ ቆንጆዬ እኮ ናት። ደግሞ ቆንጆ ናት። እዛ አሉት ከእንትን ብላ ነው እያሉ ስለሆነ ሰዎች አንድ ይጨምርልሽ ብሎ ቴክስት ስላደረጉልኝ ነው። ችግር የለውም። መስዬ አንዴ ነይ ብሪጅስቶን ነይ ላይቭ ላይ ፕሊዝ። ቴንክ ዩ። መሲማ እንዲህ ብታይ ኖሮ የኔ ራሷ ነበር ዘላ ገብታ ምትምትባይ እሷ እኮ ልትይዛት ሁላ ነበረ። ጋይስ ፎሎ አድርጓት። ሳጂን አንዴ 30 ሺህ እናስገባት። ጊቫዌይ እግዚአብሔር ተበሉ። ፎሎ አድርጓት ውዶቼ።
ወይ ጸጉሯ ላይ እንደዚህ የደፋችው ቁርጡ ላይ እሱ ላይ መሰለኝ የተመሳሰለችባቸው የሚያመሳስላቸው ነገር እኮ አለ። በቀደም ይኸውልሽ ያደረገችው ጸጉር እንዲህ ድፍት ያለ ነበር ግንባር ላይ ያቺ ምን እንደዛ ነው። አየሽ ያመሳሰለ ከዛ ላይ የተመሳሰለባቸው እኮ። ታዲያ እንደዛ ሆነ ስማርት እኔ እኮ ሁሌ እናገራለሁ። አቡ የሚሰማኝ አጥቼ ነው። እኛ ሴቶች ማኔ ስናረግ ፊተር ስናረግ መንትያ ነው ምን መስለው እንዳለ አላረገች እንዴት ያችኛው እንትን እንደዚህ ድፍት የሚል ሰው ልጁ ግን ምን አለ የጆሮአቸው ጌጥ ይመሳሰላል። አሁን የጆሮ ጌጥ አንድ ጌጥማ ፋሽን ነው ሊለብስ ይችላል። አንድ ብቻ ነው ያለው። ሁለተኛ ነገር ደግሞ እሺ እኮ አሁን እኮ ችግር የለም። እኔ ገረመኝ መጠርጠር እኮ ያለ ነው። ዋይዝ ያደርገዋል አንድ ሰው ቢጠረጠር ልክ ነው። ምክንያቱም ፍትህ ሊያመጣ ነው። ግን በእንደዚህ አይነት መንገድ አይደለም። አሁንም ቁጭ ብለው ፋሲካ ብሯ ስለተመለሰላት ነው። ያኛው ደግሞ ፈርቶ ወጣ ያሉ ስለሆነ አንድ ሰው ጥፋታቸውን ላለማመን ምን መሰለሽ አንድ ሰው የአንቺ ጋር እዚህ ጋር ላሉትን ቤተሰብ ያንቺ ፋሚሊ የኔ ፋሚሊ ናቸው ተብዬ አንድ ሰው ይምጣና ሁለት ምስክር አለ የሚባለው እንዘጋዋለን። ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ዋት ብርጅስቶ እናት ለመብረቁ ሳጂ እንደሆነች ነገረችው እያሉ ደግሞ ኧረ እንደው የጎበት ትምጣመሲ ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለ? ግን ይኸውልሽ እንትን ኢጎ ያለበት ሰው ሲሳሳትን መሳሳቱን ላለማመን ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ ፐርሰናል ኢንፎርሜሽንሽ ነው። ለማንም እንዳትሰጡ ፐርሰናል ዳታሽን ዩ ዶንት ሃቭ። በቃ በተረፈ ደግሞ ጉዳዩ ህግ የያዘው ጉዳይ አይደል? ፋሲካ መሰከረች፣ እንትና መሰከረ። አንቺ ፋሲካ ብርሽ ተመልሶልሽ ሳትነግሪኝ አይገርምሽም? እስቲካቡ አይገርምም? መጀመሪያ ተመልሶልሻል እንዴ? ዳታ ተመልሶልሽ ነው አይደል? ዝም ያልሽው አይገርምም? መጀመሪያ ምን አሉ መሰልሽ? አልተበላችም አሉ። ከዛ እኔ ጸጥ አልኩኝ። እኔ አዋጡልኝ እንኳን አላልኩም ሀቡ አይደል? አዋጡልኝ አላልኩ፣ እርዱኝ አላልኩ። የተበላሁትን አሁን ደግሞ ብሩ ተመልሶልኛል። ኦልሬዲ ሚሊየነር ነኝ። በጸባይ ያዙኝ። ምን ማለት ነው? ቆይ ባለቤቷ ናት የመለሰችልሽ? አዎ ኮንታንት አለን እኮ ማሬ። ኧረ እንዳያሳፍሩኝ ኧረ ቀልድ ነው። ታክታላ እናቴ እዚህ ቲክቶክ ለችን ይዘው አትበሽ ተቀመጭ። ለምንድን ነው ለሚኪ ያልተመለሰለት? መኪናውን ሽጦ እኮ ነው የሰውዳ የከፈለው። ኢትዮጵያ በቤተሰቦቹ ሲዝቱበት እነዛ የተበሉት ሰዎች። ኧረ በመድኃኒዓለም መኪናዎቹን ሽጦ ቀጥታ ወደ እስር ቤትም ነው የሚያስገቡት። አባቴ ሞት ሀቡ እንዴት ነሽ? አለን አለን። ሰላም ነው እንዴት ነሽ? መስዬ ቪዲዮ አብሪ ማሬ። እንትን መንገድ ላይ ነኝ፣ ይዘጋብኛል። መሪ ካልታየ እኮ ችግር ድራይቭ እያደረግሽ ነው። አመቱ ወይ መሪ ካልታየ ችግር የለም። አይን እንድትታያዩ እኮ ነው። ለምን ማህሌት ለማኑ ብዬ ነው። እሺ አይ ችግር እሺ እንድታያት ነው። ሳጅ ማነው? እያትማ ሆን ያላቃትማ ሆኖም አይደለችም። ምን ነው አቡ? አይ ኮሜንታተሮች መሲ ብርጅስቶ ናት ለመብረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው የምታውቂያት ከሆነ እንድትናገሪ ነው። እኔ እንደዚህ እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለሁም። ታውቂያለሽ፣ በራሴ ጉዳይ ማለት ነው። እኔ ኮሜንታተር ምን ሰርተው ይብሉ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሬ፣ ወላሂ እነሱ ናቸው የኮመቱት። ቤታ አንቸርልሽ አይ ነው ማርያምን አውቆምቶ ነው። ግን መሽለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ። ዛሬ ቲክቶክ እንዲህ ነው ማሬ። እኔ ትክክል ሊሆን በጣም ትንሽ ጊዜ ነው። አንቺን እናንተን አጠቃለሁ እና እኔ ዛሬ ቀን ምን አሉኝ? ማህሌት ነው ያሉት። ማህሌት ነው የምትባለው ልጅቷ ማለት ሜላት ነው። ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሄደሻል እና
የእንባ የደሃም ላይ ፋርሽ ምናምን ብለው እኔን እንትን ያደርጉኝ ሀቡ ናት ኢንፎርሜሽን የሰጠችን ስላሉ ነው አቴንሽን የሰጠኋቸው። ከዛ በኋላ እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ሌባ ሰርቅሽ ነው ለካ ሁሉ ፐርፊውም የገዛሽው ቦርሳ የገዛሽው ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ የሚሸጠው ፐርፊውም የለም። ግን ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ቲክቶክ ላይ ከመጣሁ 1 ወር ይሆነኛል፣ ከዛ በላይ አይሆንም፣ ሜይ ቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ፣ መሀሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። ከዚህ በፊት እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁን እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ መሀሌት የምትባለው ሴትዮ ቅንድቡ አፍንጫዋ ድረስ ማን ሄር አድርጋ ነው አንዴ ነው ያየኋት። ከዛ በተረፈ እኔ አላውቃትም። ወይኔ ጉድ! በእናትሽ 11,000 ሰው መሀል አንድ ነገር ልናገር አቡ ፍቃድ እንደው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ። እኔን እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ። መሲ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሽው። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ ጌትሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ፣ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ፣ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አንደን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ፣ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው፣ እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው፣ በነጋታው ቪዲዮ የሰራውላቸው። እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን፣ ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ ስድብ። መሲ የዋህነቷ ነው የሚጎዳት። እኔ ነግሬያታለሁ ደጋግሜ ነገርኳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥቶ እንዳወሩም አላውቅም። እሺ ሀቡ እሺ መስዬ እናውቃለን። ማሪ ጀስት ብቻ ማለትም ባካችሁ ለምታውቂያት ሳጂን የምታውቂያት ከሆነ እንድትነግሪኝ ነበረ። እኔ አንዴ እሱንም እኮ ማታከባ ትዝም አትለኝም እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው በቃ ሁሉ አርግኝሽ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስኪ 30,000 ሳትገባ ዛሬ አንላቀቅም ጋይስ። ውድ ፐርፊውም አትፈልጉም? አትሊስት ይሄ ሁሉ ስሜ አቡዬ አመሰግናለሁ። ልውጣ? እሺ መስዬ ኔና አመሰግናለን። ኔ ውድ እሺ ችግር የለም። መስዬ ጠንከር በይ። ኔቨር ጊቭ አፕ። ማለቴ በየቤቱ በቤትሽ ተራገጭ የፈለግሽውን እያስረቀሷት አባቴ ነው እንጂ የመጣሁት ማንም ቤት አልሄድኩም። አታርቅሺ ማሬ በገብርኤል ሁላችንም እየከፈትን መርገጥ የምንፈልገውን እናርጋለን። በስድብ ምናምን ማንንም አያስፈራራም። ማን ያመጣል? የኢማራት ህግ ስም እንድጠሪ የማይፈቅድልሽ ከሆነ ደግሞ ስም ሳትጠሪ ኮድ አውጥተሽ በኮድ እርግጥ አድርጊ መርገጥ የምትፈልጊው። አባቴም ምን ያመጣሉ? አዳሚ በስድብ ተዋት። በእግዚአብሔር ለልጇ ትኑር። አባቴሙት የዋህነቷ ነው እንደዚህ የሚያደርጋት። እሷች መራገጥ ረግጥሽ ቤቴን ከፍቼ ነው የምረግጠሽ። ማስፈራሪያ አንቺ ስትረገጭ እኛ ሳንራገጥም እንዴ? እኔ እኮ ከአንቺ ተምሬ እኮ ሀቢባ ክርስቶስን ኮንፊደንስ መሰለሽ እንዴ? ምንም መስሚያ ጥጥ አባቴ። እዚህ ቲክታክ ላይ ሰው በስድብ ቢሞት አንቺና ቤታ ነበራችሁ የምትሞቱት ሰው። ስለዚህ ምንም ነው የማይመስለኝ እኔ
ኔቨር አይ ዶንት ጊቭ ኤ ሺት። በእነሱ ቤት ታውቂያለሽ አይደለ? ይሳደቡና በቃ የተፈሩ የተከበሩ ወይኔ ከሌላ ሰለኝ ብለሽ ሄደሽ አንበሳ የምታወርጅላት ይመስላል። አፈር አንበሳ አፈር ትበያለሽ። ኦፍኮርስ እንደውም ተሳደቡ። በተሳደባችሁ ቁጥር የምትሰድቡ ሰው ይፈምሳል። ታዲያ የሚገርምሽ ግን ህዝቡ ጨካኝ ከሆነ በጣም ደነገጥኩ ብዬ ስልሽ እኔ በየዋህነት ነበር የመጣሁት። የሆነ ውስጥ የነበረ ኢነሰንት ያስታውቃል። አንድ ሰው ኢነሰንት ሆኖ ሲመጣ በጣም በየዋህነት ነበር አገባቢ ማለት ሁሉንም ሰው ሼር አድርገሽ የህይወት ልምድሽ ከኔ ጋር የሚያንሱ ሰዎች አሉ፣ በእድሜ የሚበልጡ ሰዎችም አሉ እና የሆነ አብረሽ ማደግ ብለሽ አሁን አስደነግጡ አለ አይደለም ግን ያለሽ ልክ አይደለም። የሆነ የሰውን ኢነሰንትነት ትወስዳላችሁ እንዲህ ስታደርጉ። እኛም እንዳንቺ ነበርን ስንመጣ ሳጂ አሁን አይነ ጥላሽ ተገፈፈ። ከዚህ በኋላ አደነግጭ ማትፈሪም ምናምን ነገር አንቺ ራስሽ ከአመት በኋላ መራገጥ ትጀምሪያለሽ። ታያለሽ ቲክቶክ እንዲህ ነው የሚያደርግሽ። እናቴ ትሙት ያጀግናል ቲክቶክ። አንቺ ፍርድ ያሽ ነሽ ብሎ ፍርድ ሲያደርጉብኝ እኔ ስ ምንም እንዳልኩሽ እኔ ከዚህ ጋር ምንም ስለማይገናኝ ነው እንጂ ቢዝነስ ጀምሮ እዚህ አድጋለሁ ቲክቶክ መጥቶ የራሱን ላይፍ እቀይራለሁ ብሎ ለመጣ ሰው ግን በጣም አደገኛ ነው። እንደዛ አይደረግም። ሰዎች ነገራችሁ ሰውን ሰብራችሁ የትም አደርሱ። በእውነት በሰው መከራ የሚስቅ የራሱን መከራ ያላየ ነው ይባላል። በቃ እና አታርጉ። አትሊስት እንኳን የሆነ ሰው እንኳን ነው ብላችሁ እንኳን ብታስቡ ስርዓት ባለው መንገድ መናገር ነው እንጂ እዛ ሁሉም ብታይ እዛ ላይ ገብቼ ያለው ጠቅላላ ነሽ 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 የሚል የሚሳደብ አንቺ ሌባ አንቺ ሌባ አንቺ ሌባ የሚቻል ፌር አይደለም። እንደዛ አይደረግም። እና አትሊስት እና አሁን ፎሎ አድርጉኝ። ይህን ዲዘርቭ አደርጋለሁ ስሜን ስላጠፋችሁ። ካሷት እሺ፣ ስሟን በማጥፋታችሁ ካሷት እሺ። ፎሎ 2000 ብቻ ነው የቀራት 30,000 ልትገባ። አሁን ስትገባ 26,000 ነበረች። አሁን ውዶች 27,700 ደርሳለች። የቀራት 2000 ነው። ፎሎ አድርጓትና 30,000 ያስገቧት። ፎሎ ጊቫዌይ ትሰጣችኋለች። ውድ ብራንድ ሽቶ ጊቫዌይ ትሰጣለች። ሼት ሀፕንስ ይባላል። ላይፍ ይዘብ ይችላሉ ፈረንጆች። ያጋጥማል፣ እንደዚህ አይነት ያጋጥማል። ምንም ችግር የለም። አሁንም እንዳልኳችሁ እኔ ፐርፊውም ነው ሪቪው የማደርገው። ፐርፊውም ኮሌክት አደርጋለሁ። ስለ ማንኛውም ሽቶ ማውራት የምትፈልጉ ሴቶች በዛ ብቻ አይደለም፣ በላይፋችን ዙሪያ እንዴት ሆነን ሴቶች ራሳችንን ማሳደግ አለብን፣ ዲቨሎፕ ማድረግ አለብን፣ መጠንከር አለብን። ሶሳይቲ ካሳደረብንም ከጸለብት አለለ የሚጭንብን ከዛ ላይ እንዴት እንወጣለን። ሴት ልጅ ኢሞሽናሊ ኢኮኖሚካሊ በጣም ወደኋላ ቀርተናል ከወንዶች ማለት ነው። እኔ ብችል የሴቶችን የራሴ ሴቶችን ህይወት ባስተምር ብቀይር ብለውት ደስ ይለኛል። ምክንያቱም የኛ አገር ላይፍ የሴቶች ህይወት በብዙ መከራ የምናልፈው ሜንታሊ ስፒሪቹዋሊ እና ኢኮኖሚ ስትሮንግ ስላልሆነ በቃ ይህን ኢንስፓየር ተደራርገን ለምሳሌ በቃ ያለፈ ታሪክ አሁን ብዙ ጊዜ ቲክታክ ላይ አለ። እንደዚህ ስራ ለሽ እንዲያደርግሻለሁ፣ ይህን አውጣብሻለሁ፣ ይህን አድርግልሻለሁ ስትባሉ ስትሮንግ ሆናችሁ ያኛውን ነገር ሰብራችሁ እንዳትሰበሩ። ሴት ተሎ ትሰበራለች በብዙ ነገር። ሴት በልጆቿ ትሰበራለች፣ በፍሬንድ ትሰበራለች፣ በፋሚሊ ትሰበራለች፣ በብዙ ትሰበራለች። እና ስትሮንግ ሆነን እንዴት አድርገን ነው እራሳችንን ችለን ወደፊት የምንወጣው? ላይፍ ኢዝ አ ጊፍት። ከሰው ህይወት ከፈጣሪ የተሰጠን ህይወት ነው፣ ግን ማንም ሊወስድብን አይገባም። እና ሌላ ነገር ደግሞ አሁን በቀደም ሀዊዬ አንቺ ጋር አንዲት ልጅ ገብታ ታስታውሽ እንደሆነ ታሪክ እየነገረችን ኢትዮጵያ ውስጥ ልጇ አረፈብኝና ትቼው በመጣ ኑሮ ቁጭት አለ ሴት